በጣም የሚያሳዝንና ልብ የሚነካ ነው። ትናንት ከጓደኞቿ ጋር በሰላም ስታወራ ቆይታ እንዲሁም ዛሬ ልታገኛቸው ከተዘጋጀች በኋላ በድንገት ሕይወቷ አልፏል። ዛሬ ሀገራችን ትልቅና አንጋፋ የጥበብ ሰው አጥታለች። ምንም እንኳን ሞት ለማንም የማይቀር ነገር ቢሆንም ነገር ግን እንደዚህ ለሀገር ባለውለታና በሚሰራበት ዘርፍ ትልቅ አስተዋጽኦ ያደረገ ሰው ሲሆን ሐዘኑ የጋራ ነው። በተለይ በጥበቡ ዓለም ያሉ ሰዎች ከህብረተሰቡ ጋር ያላቸው ቁርኝት እና ያላቸው ፍቅር በምንም የማይገለጽ ነው። እነሱም ቢሆኑ ለጥበብ የከፈሉት ዋጋ ይሄ ነው የሚባል አይደለም። በተለይ አንጋፋዎቹ አርቲስቶች ለሙያቸው ያላቸውን ፍቅርና አክብሮት በምንም አይቀይሩትም። ለዛም ነው ለረጅም ዓመት በጣም በዝቅተኛ ክፍያ ያውም ሌላ ምርጫ እየነበራቸው ሀገራቸውና ህዝባቸውን ሲያገለግሉ የቆዩት። ሰላም ውድ የዳጉ አዲስ ቤተሰቦች፣ ዳጉ አዲስ ወቅታዊ ማህበራዊ ጉዳዮችን እንዲሁም አዲስ አዝናኝና አስተማሪ ፕሮግራሞችን ለእናንተ ለውድ ቤተሰቦቻችን ይዘን የምንቀርብበት የዩቲዩብ ገጻችን ነው። እናንተም ለቻናላችን አዲስ ከሆናችሁ ቪዲዮውን ከመጀመራችሁ በፊት ፔጁን ሰብስክራይብ በማድረግ እንዲሁም ቤተሰብ ከሆናችሁ ደግሞ ላይክ በማድረግ እንድትጀምሩ በአክብሮት እየጠየቅን በዛሬው መረጃችን የምንወዳትና የምናከብራት አንጋፋው አርቲስት ፍሬህይወት ባህሩ አሳዛኝ ዜና እረፍት ዝርዝር መረጃ ይዘንላችሁ መጥተናል። አብራችሁን ቆዩ ግብዣችን ነው። አንጋፋዋና ተወዳጁ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት ተለየች። አርቲስት ፍሬህይወት ባህሩ በኢትዮጵያ የኪነ ጥበብ ዓለም ውስጥ ጉልህ ስፍራ ያላት አንጋፋ ባለሙያ ነበረች። ከስራዋም በተጨማሪ እጅግ ለሰው ሐሳቢ፣ ጨዋ፣ ታዋቂ እንዲሁም ሳቅ ወዳድ ነበረች። እሷ ካለች መሳቅ መጫወት ብቻ ነበር። ማንም ተከፍቶና አዝኖ ማየት አትፈልግም። በስራዋም ቢሆን እጅግ ታታሪ እንዲሁም ለስራዋ የተሰጠች ስራዋን አክባሪ ነበረች። ለዛም ይመስላል በርካታ ወዳጆቿንና አድናቂዎቿን ያፈራችው። አርቲስት ፍሬህይወት ባህሩ እባላለሁኝ። በሀገር ፍቅር ቲያትር ቤት ውስጥ ነው የምሰራው። ቲያትርን እንደዚህ በአጭር መግለጽ አይቻልም። ቲያትር ማለት በጣም 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 ትልቅ ሙያ ነው እና በህብረት ሆነን በአንድነት ሆነን ቲያትርን እንደው ተንከባክበን ኮትኩተን እላይ እናድርሰው እላለሁ። አመሰግናለሁ። ገና ልጅ እያለች ነበር በሀገር ፍቅር ቲያትር ቤት በተወዛዋዥነት ተቀጥራ መስራት የጀመረችው። የላቀ ችሎታዋን በመድረክ ካሳዩት አንጋፋ ከያንያን መካከል አንዷ ነበረች። ከዛም በመቀጠል ወደ ቲያትሩ መጥታለች። በቲያትሩም ቢሆን ምንም አይወጣላትም ነበር። አርቲስት ፍሬህይወት በርካታ የመድረክ ስራዎች የሰራች ሲሆን ከነዛም ውስጥ ቀዩ ማጭድ፣ ታጋይ ሲፋለም፣ የፊት እድፍ፣ የፕላስቲክ ህንፃ፣ ረመጥ፣ የቀለጠው መንደር፣ የቆሰሉ ምሽጎች፣ ነቃሽ፣ ፎርፌ ከሰራቻቸው ቲያትሮች መካከል ጥቂቶቹ ሲሆኑ በፊልሙም ዘርፍ ቢሆን ፍሬህይወት በርካታ ፊልሞች ላይ ተጫውታለች። ከነዛም ውስጥ መፈንቅለ ሴቶች፣ አሞራው፣ ጉራማይሌ ከብዙዎቹ ጥቂቶቹ ናቸው። በተለይ ደግሞ አርቲስት ፍሬህይወት እያንጓለለና እጅጋየሁ የተሰኙት የተመልካቾችን ቀልብ የሳበችበትና ከህዝብ ጋር በደንብ ያስተዋወቋት ስራዎቿ ነበሩ። ከነዚህም በተጨማሪ በርካታ የዘፈን ስራዎች ላይ ተሳትፋለች። በዚህም አርቲስቷም በተለያዩ ስራዎቿ የህዝብ ፍቅርና አክብሮትን አጎናጽፈዋታል። አርቲስት ፍሬህይወት ለሙያዋ የማትፈነቅለው ድንጋይ የማትወጣው ተራራ አልነበረም። ለዛም ይመስላል ቲያትሮችንም ሆነ ፊልሞችን ስትሰራ በመድረክ ላይ የምታሳያቸው እንቅስቃሴዎች ታዳሚዎቹንም ሆነ አድናቂዎቿን ቀልብ የሳበው። ስክሪፕቱም ምንም ይሁን ምንም ለሷ መተወን ቀላል ነበር። ያላሳየችው የአክሮባት አይነት አልነበረም። ብቻ ምን አለፋችሁ አርቲስት ፍሬህይወት ለቲያትርና ለፊልም ምንም ሆና ትሰራለች። ምክንያቱም ለአድናቂዎቿና ለጥበብ የማትከፍለው መስዋዕትነት ስለሌለ ነው። ለቅሶ ቤት ብሄድ እማቋረጥ ለቅሶ ያለቀስኩት ተበታተኑ ተብሎ ለ10 ሰው ተቀበረ። አላቅሰን እንዳንቀር
አሁን ደግሞ ነይ ሳሚኝ። አልናፈቅኩሽም? ኧረ ምን አናፍቀሽኛል። እኔ ይኸውልሽ አንቺ በቀደም ዕለት የሄድሽውን ለቅሶ እኔ ይኸውልሽ በስልክ እዚሁ ቁጭ ብዬ አላቅሻት እርሜኑ ትታርገን። ለምን አትገናኙ ስለተባለ እንደዚህ ነው ጨዋታው። ለጭራሽ ልታምታምበሽ እሷ ይኸዋ ደግሞ አንድ ነገር ይሄ ብቻ መስሎሽ ነው እንጂ እንደውም ይሄንን ልብሴን ዛሬ እንድታዩ ብዬ ነው ይዤ የመጣሁት። እሺ ኧረ እንደው አፈር ልሁንልሽ። የምን ሰብሰብ ነው? ሰብሰብ ከማለት ምን የሚገኝ መሰለሽ? ከሰብ ከማለት እኮ በሽታ ነው የሚገኘው። እንደ አንዳንድ ጊዜም እኮ ራስሽን ማውጣት አለብሽ። እንዴት ነው ማውጣት? እንዴ ተያይ እንጂ እኔና አንቺ ተቃቅፈን እዚህ ውለን ተያይዘን እቤት ስንገባ ያሉ ህፃናቱን እቃችንን በክለን እኮ በቃ ለእግዚአብሔር ቦታ የማይሰጠውም ማለት ነው። እግዚአብሔር አይጠብቀንም። ለእግዚአብሔርማ ቦታ ይሰጧል። ከሱ ቀጥሎ ትእዛዝ ማክበር ደግሞ ትልቅ ነገር ነው። እኔ እንደው ምንሽን ስሚኝ፣ አለበለዚያ እኔና አንቺ አንግባባም። እንደው በሬ ላይ ሰው እንደጀመር ብቻ ሰው ግቢ ሰው ቤት አምጥኝ ታጨቃጭኝ አይደለም። እኔ እኮ ጭንቅ የሚለኝ ስንቱን መመሪያ ይዤ ስንቱን ልበት ነው። ቡና አትጠጡ፣ አትሰባሰቡ፣ ለቅሶ ተበተኑ፣ ሰርግ ተበተኑ። እቤት ውስጥም ከውጭ ስትገቡ ልብሳችሁን አውልቃችሁ ተጣጥባችሁ ስንቱን መመሪያ ነው የምንፈጽመው። ይኸውልሽ ይሄ በመሆኑ እኮ ነው ሀገራችን እንዲሁ ከሌላው ዓለም እስኪ አመዛኛል። ሌላው ዓለም በቀን በ1 ሚሊዮን በ3 ሚሊዮን በ4 ሚሊዮን ይባላል። እኛ ጋር እኮ ይኸውልሽ እግዚአብሔርን ስላመንን መንግስትና ሕክምና የሰጡንን በመከተላችን እኮ ነው ይኸውልሽ በሽታው እያቀነሰልን የመጣው። ይሄን ሆነን ብለን መዘናጋት የለብንም። ውድ ቤተሰቦቻችን፣ እናም በዛሬው ዕለት ይህቺ ጀግና የጥበብ ሴት በሚያሳዝን መልኩ ወዳጆቿን ለማግኘት በጠዋት ተነስታ ገላዋን ተጣጥባ ለመሄድ ከተዘጋጀች በኋላ በድንገት ሕይወቷ ሊያልፍ እንደቻለ የቅርብ ቤተሰቦቿ ነግረውናል። አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም ምክንያት ዛሬ ከዚህ ዓለም ድካም አርፋለች። እኛም ለቤተሰቦቿና ለአድናቂዎቿ መጽናናትን እየተመኘን፣ በሌላ በኩል ደግሞ በትናንትናው ዕለት በምንጃር ሸንኮራ የአረርቲ ማርያም ቤተክርስቲያን ግንባታ ርብራብ በመደርመሱ ከባድ አደጋ የደረሰ መሆኑ አይዘነጋም። በዚህም አደጋ ከ35 ሰዎች በላይ መሞትና ቁጥራቸው በውል ያልታወቁ ሰዎች ላይ የአካል ጉዳት አጋጥሟል። የአደጋው መንስኤ ለቤተ ክርስቲያኒቷ ፊኒሽንግ ስራ ተብሎ ተረብርቦ የነበረ የእንጨት ርብራብ በመደርመሱ ነው። የወረዳው ኮሚኒኬሽን ቢሮ ኃላፊ አቶ ኑርላ ከድር ለኢትዮ ኤፍኤም በሰጡት መረጃ አደጋው የተከሰተው ቤተ ክርስቲያኗ ዓመታዊ የቅድስት ማርያም ክብረ በዓልን ምክንያት በማድረግ የንግስ ስነ ስርዓት እየተካሄደና ሰዎች የግንባታውን ሂደት እየጎበኙ በነበሩበት ወቅት እንደሆነ ገልጸዋል። በሰዓቱም በርካታ ሰዎች ሕይወታቸው ወዲያውኑ አልፏል። ርብራቡ የተጫናቸው ሌሎች ተጎጂዎችን ከፍርስራሽ ስር የማውጣቱ ሥራ እየተካሄደ እንደነበር ገልጸዋል። በትናንትናው ዕለት ሕይወታቸው ያለፉ ወገኖቻችን በአጠቃላይ 35 እንደሆኑ ቢረጋገጥም የ25 ሰዎች ሥርዓተ ቀብር በአረርቲ ቅድስት ገብርኤል ቤተክርስቲያን ዛሬ ተፈጽሟል። በቤተ ክርስቲያኑም ሥርዓተ ፍትሐት ሲከናወን የሐዘኑ ድባብ የብዙዎችን ልብ ሰብሯል። ቀሪዎቹ 6 ወገኖቻችን ደግሞ ወደ ትውልድ ቀያቸውና ወደ ገጠር ከተሞች ተልከው ሥርዓተ ቀብራቸው እንደሚፈጸም ተነግሯል። እኛም ለሞቱት ነፍስ ይማር እያልን ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ውድ የዳጉ አዲስ የዩቲዩብ ቻናል ተከታታዮች እስካሁን አብራችሁን ስለቆያችሁ ምስጋናችን ላቅ ያለ ነው። እናንተም የተሰማችሁን ሐሳብ፣ አስተያየት እንዲሁም ጥቆማ ካላችሁ በሐሳብ መስጫ ሳጥን ውስጥ አጋሩ። ዳጉ አዲስ፣ ታማኝ የመረጃ ምንጭ። ዳጉ